እንደምን ዋላችሁ የኤቢ ፋይናንሻል የዕለቱን የቢዝነስ የኢኮኖሚ የፋይናንስ ወሬዎች አቀርብላችኋለሁ። እንደተለመደው እንግዲህ በየቀኑ ብቅ እያልኩ አጫጭር ወሬዎችን ለማቅረብ እየሞከርኩ ነው። ከስቶክ ማርኬት ወሬዎች ልጀምር። ዛሬ ስቶክ ማርኬት ጥሩ ነበር። ከትናንት ወዲያ ትንሽ ቀንሶ የነበረ ቢሆንም ዛሬ መረጋጋት አሳይቷል። ስታንዳርድ ኤንድ ፑር 500 6966 ነው የጨረሰው። ዶው ጆንስ 49504 ነው የጨረሰው። እንግዲህ ከ49000 ቴሪቶሪ አልፏል። ኦልሞስት 50000 ሊገባ ጥቂት ነው የቀረው። ወደ ኋላ ተመልሳችሁ የስቶክ ማርኬትን ታሪክ ብታዩት 2020 ላይ ከነበረው ኦልሞስት በእጥፍ በልጧል ማለት ነው። በ5 ዓመት ውስጥ ሀብት በእጥፍ ያደገበት ጊዜ ነው ማለት ነው። ናስዳክ 23702 ነው የጨረሰው። ናስዳክም ጥሩ ፕሮግሬስ ናቸው። በአጠቃላይ አዲሱ ዓመት ከገባ በኋላ ያለው ትሬንድ ጥሩ መሆኑን ነው የሚያሳየው። በአጠቃላይ ዶው ጆንስ በ1.8% ጨምሯል አዲሱ ዓመት ከገባ በኋላ። ስታንዳርድ ኤንድ ፑር 500 0.9% ጨምሯል። ናስዳክ በ1.1% ጨምሯል። በዚህ ትሬንድ ከቀጠለ ወይም ደግሞ ዓመቱ ሲጀምር በዚህ መንገድ የሚጀምርበት ዓመት ዩዥዋሊ 83% ያህል በስኬት ይጠናቀቃል የሚል ግምት ተወስዶለታል። ወደ ካምፓኒዎች ሲሄድ አፕል ዛሬ አዲስ ስምምነት ተስማምተዋል። እንግዲህ አፕል ካርድ የምትጠቀሙ ሰዎች፣ በአፕል ፔመንት የምትፈጽሙ ሰዎች ከዚህ በፊት የነበረው ባንክ ጎልድማን ሳክስ ነበር። አሁን ወደ ጄፒ ሞርጋን ይቀይራል ተብሏል። ቢያንስ የ2 ዓመት ትራንዚሽን ጊዜ ያለው በሙሉ ካርድ አሰራራችን ወደ ጄፒ ሞርጋን እስኪሄድ ድረስ ማለት ነው። በአጠቃላይ ለጄፒ ሞርጋን ይሄ ወደ 20 ቢሊዮን አካባቢ የባላንስ ወይም የካርድ ባላንስ ይሰጠዋል ማለት ነው። ያን ያህል ገንዘብ ማንቀሳቀስ ይችላል ማለት ነው። እንግዲህ ዲሉ ክርክሩ የቆየበት አንዱ ምክንያት ለረጅም ጊዜ አፕሩቭ ያልተደረገበት ምክንያት ጎልድማን ሳክስ ብዙ ጊዜ ለሀብታም ክላይንቶች አገልግሎት የሚሰጥ ካምፓኒ ነው። ይቅርታ፣ ጄፒ ሞርጋን። ጎልድማን ሳክስ ደግሞ ክሬዲት ስኮራቸው በጣም አነስተኛ የሆኑ ሰዎችን ሁሉ ያስተናግዳልና በጄፒ ሞርጋን ክላይንት ቤዝ እነዚህን ሰዎች ለማስገባት አስቸጋሪ ነው በሚል ነበር ድርድሩ የቆየው። ዞሮ ዞሮ መጨረሻ ላይ ግን ስምምነት ላይ ደርሰዋል። ጄፒ ሞርጋን ከዚህ በፊት ጎልድማን ሳክስ ሲያደርግ እንደነበረው በአፕል ጥያቄ መሰረት አነስተኛ ክሬዲት ስኮር ላላቸው ሁሉ ክሬዲት ካርድ አፕሩቭ እንዲያደርግ ይጠበቃል ማለት ነው። አንዱ የአፕል ፕሬዠር እንደዛ ነበር። ብዙዎቹ አመልካቾች ክሬዲት ስኮራቸው ጥሩ ባይሆኑም ካርድ አፕሩቭ እንዲደረግላቸው ይፈልጋል። ምክንያቱም በእያንዳንዱ ትራንዛክሽን አፕል ስለሚጠቀም ማለት ነው። ስለዚህ እዛ አካባቢ አፕል የምትጠቀሙ ሰዎች በቅርቡ ባንካችሁ ተቀይሮ ልታገኙ ይችላላችሁ። በእናንተ በኩል ከዚህ በፊት ስታገኙት የነበረው አይ ቲንክ ወደ 3% ካሽባክ አሁንም እንዳለ ይቀጥላል ተብሏል። ወደ ከረንት ወደ ሆነው ዜና ስመለስ ያው ሁሉም ሰው እንደሚያውቀው የአሜሪካ ሚዲያዎች ቢዚ ናቸው ሰሞኑን። ዛሬም ራሱ የነዳጅ አምራች ካምፓኒዎች እነ ቼቭሮን፣ ሞቢል እና ሌሎችም ሲኢኦዎች ወይም ስራ አስኪያጆች ፕሬዚዳንት ትራምፕ ቢሮ ዋይት ሃውስ ገብተዋል። የቬኔዙላን ፕላን ለመነጋገር ማለት ነው። በአጠቃላይ ወደ $100 ቢሊዮን ኢንቨስት ማድረግ አለባችሁ ነው የተባለው። እንግዲህ ንግግሩ እንዴት እንደተጠናቀቀ አላውቅም። እስካሁን ቅርብ ጊዜ ድረስ ካየው ድረስ እዛው ዋይት ሃውስ ስለነበሩ ማለት ነው። የዲፌንስ ኮንትራክተርስ ከመከላከያ ጋር በጥልቀት የሚሰሩ ተቋማት ስቶካቸው ዛሬ ጨምሮላቸዋል። የፌዴራል መንግስትም ከዚህ በፊት የነበረውን $901 ቢሊዮን የዲፌንስ በጀት ወደ $1.5 ትሪሊዮን ጨምሮታል። ይሄ ማለት ምንድን ነው? ያስቧቸው ነገሮች አሉ ማለት ነው። ምናልባት በኪድ ኢትዮጵያ ፕሮግራም የምትከታተሉ ሰዎች ካላችሁ እዛ ላይ ሁይዝ ኔክስት የሚል ፕሮግራም አቅርቤ ነበር። አሁን የቬኔዙላው ተጀመረ እንጂ አልተቋጨም። ከዛ በኋላስ ማን ነው የሚቀጥለው? ኮሎምቢያ ናት የምትቀጥለው? ሜክሲኮ፣ ካናዳ፣ ግሪንላንድ? ምክንያቱም ያው ያስታውቃል ነገሩ። በሚቀጥለው ሳምንት የአሜሪካ ልዑክ ወደ ዴንማርክ ሄዶ ስለ ግሪንላንድ ጉዳይ እንደሚነጋገር ተሰምቷል። ዋቲፍ ግሪንላንድ ዴንማርክ አልቀበልም ካለችስ? ትልቅ ቴሪቶሪ ነው፣ ብዙ ማዕድን ያለበት ቦታ ነው። አሳልፌ አልሰጥም ካለችስ ምንድን ነው የሚሆነው ነው ጥያቄውና ለሁሉም የአሜሪካ መንግስት በጀቱን ወደ $1.5 ትሪሊዮን ጨምሮታል። የሚሊተሪ በጀቱን ከአሜሪካ ሚሊተሪ ጋር ተባብሮ የሚሰሩ ኮንትራክተሮች ስቶካቸው ዛሬ ጨምሮላቸዋል። ኖርትሮፕ ግሩመን በ2% ጨምሯል። ሎኪድ ማርቲን በ4% ጨምሮለታል። ይሄ ከትናንት ጀምሮ ነው የጨመረው። አርቲኤክስ 1% ትናንት ጨምሯል። ክራቶስ ዲፌንስ 14% ነው የጨመረለት።
ስለዚህ በአጠቃላይ ከዲፌንስ ጋር የተገናኘው ኢንዱስትሪ የሚቀጥለው ዓመት በጣም ተጠቃሚ እንደሚሆን ያስታውቃል። ጦርነት ለአንዳንዶቹ ሰቆቃ ነው፣ ለሌሎቹ ደግሞ ጸጋ ይዞላቸው ይመጣል ማለት ነው እና የገንዘብ ጸጋ ማለት ነው። እዛ ላይ ኢንቨስት ያደርጉ ሰዎች ይጠቀማሉ። በኢምፕሎይመንትም ረገድ እነዚህ ካምፓኒዎች አሁን ሰራተኛ በጣም የሚፈልጉበት ጊዜ ነው ማለት ነው። በተለይ የአይቲ ባለሙያ የሆኑ ሰዎች እና ሌሎችም እንዲያው የኤቲካል ኢሹ እናነሳለን ካላሉ በቀር እንደነዚህ አይነት ቦታዎች ላይ በጣም የሚፈልጉበት ጊዜ ነው ማለት ነው። ነዳጅ ካምፓኒዎችና የዲፌንስ ካምፓኒዎች አሁን ሰራተኛ በጣም መቅጠር የሚፈልጉበት ጊዜ ነው። እንደ ዜና ለማቅረብ ያለው ይሄን ሪኮመንድ እያደረኩ ወይም ደግሞ ሰዎችን እየቀሰቀስኩ ሳይሆን እዛ እንደሄዱ እንደ ዜና ግን የእነዚህ ካምፓኒዎች ስቶክ ሲጨምር ብዙ ገንዘብ አላቸው ማለት ነው። ስለዚህ ብዙ ማሽን ይገዛሉ፣ ቴክኖሎጂ ይጠቀማሉ፣ የሰው ኃይል ይፈልጋሉ ማለት ነው። በትናንትና ነው ከትናንት ወዲያ በነበረው ዜና እንዳቀረብኩት ደግሞ ፕሬዚዳንት ትራምፕ አዲስ መመሪያ አስተላልፈዋል። እነዚህ ካምፓኒዎች ከነዳጅም ከዲፌንስ ጋር በተለይ ከዲፌንስ ጋር የተገናኙ ካምፓኒዎች ላልተወሰነ ጊዜ ዲቪደንድ መስጠት አይችሉም ተብለዋል። ለሼርሆልደሮቻቸው ገንዘብ መስጠት አይችሉም፣ ትርፍ ማካፈል አይችሉም። ያላቸውን ገንዘብ በሙሉ ኢንቨስት ነው ማድረግ ያለባቸው። ምክንያቱም የአሜሪካ መንግስት ራሱ ወደ 1.5 ትሪሊየን በጀት ይዟል። ለማን ነው የሚከፍለው? ለእነዚህ ካምፓኒዎች ነው። ስራ አለ ማለት ነው። ስራ ካለ የምታገኙትን ነገር መልሳችሁ እዛው ማሽን እና ቴክኖሎጂ የሰው ኃይል ላይ ኢንቨስት እያደረጋችሁ ስራ ቀጥሉ። ትርፍ በትርፍ መሆን አትችሉም። ሲኢኦቹ ራሱ የሚወስዱት ከዚህ ብር በላይ መውሰድ የለባቸውም ደሞዝ ሁሉ እያሉ ነበር። እሱ ገና የሚያከራክር ነገር ነው። እንደነ ቦይንግ አይነት ካምፓኒዎቹ አጣብቂኝ ውስጥ ይገባሉ። ምክንያቱም ግማሹ ስራቸው ምናልባት ከግማሽ በላይ ስራቸው ሲቪል ላይ ነው ያተኮረው፣ ግማሹ ደግሞ የዲፌንስ ጋር የሚሰሯቸው ስራዎች አሉ። ስለዚህ ዲቪደንድ አትሰጡም ከተባለ በዛ በኩልስ የትራንስፖርት አውሮፕላን የሚያመርተው ቢዝነስ ውስጥ ምንድን ነው የሚሆነው? ሰዎች ዲቪደንድ የማያገኙ ከሆነ ኢንቨስት አያደርጉም ማለት ነው። ኢንቨስት ካላደረጉ ቢዝነሱ እንዴት ነው የሚሆነው የሚለው የሚያከራክር ነው። ለሁሉም ፕሬዚዳንት ትራምፕ የታያቸው ነገር አለ፣ ያሰቧቸው ነገሮች ስላሉ እንግዲህ ማየት ነው ማለት ነው። ቅድም የዋይት ሀውስ ስብሰባ ላይ ነበሩ የነዳጅ አምራቾች እና እሳቸው ያሉት ምንድነው ለቸቭሮን ስራ አስኪያጅ አሉ። ያው ቸቭሮን የአሜሪካን ካምፓኒ ነው። ከ6 ወር በፊት ነግሬው ነበር ከቬኔዙዌላ እንዳትወጡ ብዬ ነገራቸው ነበር አሉ። ምክንያቱም እነሱ ፕሬሩ እዛ ስላለባቸው በጣም ስራቸው ተዳክሟል። ብዙ መስራት አልችሉም። ማሽኖቻቸው በሙሉ አርጅቶባቸዋል። ወደ ቬኔዙዌላም እንዳያስገቡ የአሜሪካ ማዕቀብ አለ። በብዛት መንቀሳቀስ አልቻሉም። ስለዚህ ከ6 ወር በፊት ነግሬው ነበር እንዳትወጣ ከቬኔዙዌላ ብዬ ነግሬው ነበር። ስለዚህ ፕላን ላይ የነበሩ ነገሮች ናቸው። ድንገት ባለፈው ሳምንት ሀፐን ያደረገ ነገር የተከሰተ ነገር አይደለም ማለት ነው። ስለዚህ ይሄ ነገር እየሰፋ የሚሄድ ከሆነ ወደ ተለያዩ የዓለም ሀገራት እንቅስቃሴው የሚቀጥል ከሆነ ምንድን ነው የሚደረገው የሚለውን አብረን የምናየው ይሆናል። ቴክኖሎጂን በሚመለከት ቻይና ኢንቪዲያን አፕሩቭ አድርጋለች። ኢንቪዲያ H200 የሚባለውን የአርቲፊሻል ኢንቴሊጀንስ ቺፕ አፕሩቭ አድርጋለች። ለረጅም ጊዜ አሜሪካ እንደዚህ አይነት ቺፕ ወደ ቻይና እንዳይላክ ከልክላ ነበር። ምክንያቱም የሚቀጥለው ስጋት የአሜሪካ ስጋት እንግዲህ በዌስተርን ሄሚስፌር ብቻ ሳይሆን በዓለም አቀፍ ዙሪያ ሀብታምም ሀያልም ሀገር አሜሪካ ናት። ግን በዓለም ታሪክ የመጀመሪያው ሀገር አይደለችም ሀብታምም ሀያልም ለመሆን። ኦቶማን ኤምፓየር፣ የሮም ኤምፓየር፣ እስከ ቅርብ ጊዜ ደግሞ የእንግሊዝ ኤምፓየር ማለት ይቻላል በዓለም የሚፈሩ ነበሩ። አሁን የት ናቸው ሲባል የሉም በሙሉ። ኦቶማንም ያው ቱርክ ሆና ትንሽ ሀገር ሆና ነው የቀረችው። ብሪተንም ያው ዓለምን የተቆጣጠረችው ሀገር ዩኬ ሆና እዛው 4 ስቴቶች 4 ሀገራት አንድ ላይ ሆነው ነው ዩናይትድ ኪንግደም ሆነው እዛው የቀሩት። በእርግጥ ካናዳም አውስትራሊያም ላይ ትንሽ ፓወር አላቸው። አፍሪካም ላይ ኢንዳይሬክትሊ ፓወር አላቸው። ግን የድሮ ግርማ ሞገስና ፓወር የላቸውም። አሁን በፈለጉት ሀገር ጦር ልከው የሚያንበረክኩ አይደሉም። በአፄ ቴዎድሮስ ጊዜ እኮ የእኛ ሰው ታሰረ ብለው ጦራቸውን የላኩ ሰዎች ነበሩ። አሁን ያቺ አቅም የላቸውም። ጊዜው አሁን የአሜሪካ ነው። የአሜሪካ ስጋት ደግሞ ለወደፊቱ ቻይና ትተካኛለች፣ ትቀማኛለች ነው። ስለዚህ በተቻለ መጠን ቻይና ወደ አርቲፊሻል ኢንቴሊጀንስ እንዳትገባ፣ እንደዚህ አይነት ቴክኖሎጂ እንዳትጠቀም እቀባ ተጥሎባት ነበር። ነገር ግን ኢንቪዲያ ባደረገው የውስጥ ኔጎሽሽን ይመስለኛል ከአሜሪካ መንግስት ጋር ተስማምቶ 25% ኮሚሽን እከፍላለሁ ብሎ ስለተስማማ የአሜሪካ መንግስት ፈቀደላቸው። እሱ ደግሞ በቀጥታ ሳይሆን ቻይና ባመጣቸው ፕሬዠር ነው። ቻይና ሬር እርዝ ሜታል የሚባሉት እንደ ማግኔት አይነት የሚመረትባቸውን ማቴሪያሎች ለአሜሪካ አልሸጥም አለች። እሱ ካልተሸጠ ደግሞ አሜሪካ የምታስባቸው ነገሮች አሉ። እንግዲህ ይኸው በዚህ ዓመት ቬኔዙዌላን ጨምሮ ብዙ ሀገር ጋር ለመግባት እያሰበች ነው። ስለዚህ የጦር መሳሪያ ያስፈልጋታል።
ሚሳይሎች እና ሌሎች መሰራት አለባቸው። ለነዚህ ደግሞ ወሳኙ ሬር እርዝ ሜታል ነው። እሱ በሙሉ ደግሞ ያለው ቻይና ነው ማለት ይቻላል 90%። ስለዚህ ታውቃለች ቻይና እንዴት ኔጎሽት ማድረግ እንዳለባት። ስለዚህ ለአሜሪካ በጣም ወሳኝ የሆኑ ማቴሪያል ስትይዝባት አሜሪካ ደግሞ በቃ ቺፑ ተፈቅዶልሻል አለቻት ማለት ነው። ለኢንቪዲያ 25% እስከከፈለ ድረስ የአሜሪካ መንግስት አፕሩቭ ላደረገው የቻይና ካምፓኒ ቺፑ መሸጥ ይቻላል ተባለ። ባለፈው ፕሬዚዳንት ትራምፕ እና የቻይናው ፕሬዚዳንት በተገናኙበት ጊዜ በዚህ ጉዳይ ላይ ተነጋገሩበት። ስለዚህ አሜሪካን ፈቀደች። ዛሬ ደግሞ ቻይና ኢንቪዲያ H200 የቻይና ካምፓኒዎች እንዲገዙ ፈቅጃለሁ አለች። ከዚህ በፊት ከልክላ ስለነበር ማለት ነው። ምክንያቱም ከቺፑ ጀርባ አሜሪካ የሰራችውን ነገር አላቅም፣ በእያንዳንዱ ካምፓኒ ቺፑ የሆነ መረጃ እየወሰደ ደግሞ ወደ አሜሪካ ሊያቀብል ይችላል ብላ ስለምጠረጠር ማለት ነው። ያው ሌባ እናት ልጇን አታምንም እንደሚባለው ማለት ነው። የቻይና መንግስት ባንዴ እየታማ ነበር። አዲስ አበባ ያለውን የአፍሪካ ዩኒየን ህንፃ ከሰራ በኋላ በእያንዳንዱ ጠረጴዛ ስር ካሜራና ማይክ ደቅኗል ተብሎ አንድ ወቅት ትልቅ ውዝግብ ፈጥሮ ነበር። ቻይናም ስለላ ስራ ትሰራለች፣ እንዴት እንደምትሰልል ታውቀዋለች። ስለዚህ አሜሪካ ትሰልለኛለች ብላ ብትፈራ ምንም የሚያስደንቅ ነገር አይደለም። እነሱም ከመሰለልም አይቆጠቡም። ደግሞ የተለመደ የዓለም አሰራር ስለሆነ ኢንቪዲያ 2% ቀንሶበታል ትናንት። እንግዲህ ዋናው ደግሞ ምንድነው አጠቃላይ አርቲፊሻል ኢንተለጀንስ የሆኑ ካምፓኒዎች የተወሰኑ ካምፓኒዎች ናቸው ገንዘብ የሚቀባበሉት። ይሄ ሰርኩላር ፋይናንሲንግ ይባላል። ወደ ዋናዎቹ ሜንስትሪም ወደ ሆኑ ተቋማት እየወረደ አይደለም አርቲፊሻል ኢንተለጀንስ የሚል ፍርሃት ስላለ በዛ ምክንያት ነው። አፕልም በ1% ለ7 ተከታታይ ቀናት ቀንሶበታል። አሁን በ1% ያህል ቀንሶበታል። ፓላንቲር በ2% ጨምሮለታል። ለምንድነው የጨመረለት? የባንክ ኦፍ አሜሪካ ሴኩሪቲ አድቫይዘርስ የፓላንቲርን ስቶክ ግዙት ብለው አድቫይስ ስላደረጉ ነው። ዩዥዋሊ አናሊስቶች እንደዚህ አይነት አድቫይስ ያደርጋሉ። ወይ ሆልድ አድርጉት እንዳትሸጡ፣ ወይም ደግሞ ቶሎ ሸጣችሁ ውጡ ሊሉ ይችላሉ። ወይም ደግሞ ይሄ መገዛት ያለበት ስቶክ ነው ሊሉ ይችላሉ። የባንክ ኦፍ አሜሪካ ሴኩሪቲስ አናሊስቶች የፓላንቲርን ስቶክ መገዛት አለበት ብለው አድቫይስ ስላደረጉ፣ እንዲያውም ፕራይሱ እስከ 255 ሊያድግ ይችላል ብለው አድቫይስ ስላደረጉ ዛሬ ከትናንት ጀምሮ ጨምሮለታል። በ2% ነው የጨመረለት። ዋልማርት አዲስ ቦርድ አስገብቷል። አዲሱ ቦርድ ደግሞ በአርቲፊሻል ኢንተለጀንስ ትልቅ ችሎታ ያላቸው ከዚህ በፊት ጉግል ውስጥ ቶፕ ማኔጅመንት ውስጥ የነበሩ ናቸው። ህንዳዊ ስማቸው የህንድ ስም ነው። ሺሺር ሞሮቶራ መስለኝ የሚባለው ዋቴቨር ህንዳዊ ናቸው ሰውየው። እነሱ ናቸው ዞሮ ዞሮ የተቆጣጠሩት ቴክኖሎጂውንና እንግዲህ ቦርድ ውስጥ ገብተዋል። ስለዚህ ዋልማርት አንድ አቅጣጫ እየሄደ ነው ማለት ነው። ዝም ብሎ ሱቅ እየከፈተ ትላልቅ ስቶሮቹን በየከተማው እየከፈተ መሸጥ ብቻ አይደለም። ከፍተኛ ገቢ አሁን የሚያገኘው ዋልማርት ከኢኮሜርስ ቢዝነሱ ነው። አማዞን እንዳያስወጣው በፍርሃት ነበር የገባበት ኢኮሜርስ ቢዝነሱን። ታርጌትና ዋልማርት በተቀራራቢ ጊዜ ነው የገቡበት ወደ ኢኮሜርስ። ለረጅም ጊዜ ተዘናግተው ነበር፣ ግን አማዞን ስላስቸገራቸው ገቡ። አሁን በጣም እየተሳካለት ያለበት ቢዝነስ ኢኮሜርስ ነው። ከዚህ በፊት በዓለም ይቅር በአሜሪካ ታዋቂ የነበረው ሲርስ የሚባለው ካምፓኒ ወደ ኢኮሜርስ መግባት ባለመቻሉ ይሄው ባንክራፕሲ ፋይል አድርጎ ወጥቷል ከማርኬት። ታርጌት እና ዋልማርት ግን ተርፈዋል። ከመትረፍም አልፈው በተለይ ዋልማርት በጣም ተሳክቶለታል። እንግዲህ ኢኮሜርስ ቢዝነስ አለው። ልክ እንደ አማዞን ማንኛውም ሰው በዋልማርት በኩል እቃ መሸጥ ይቻላል። ዊንዶው ፈቅዷል ማለት ነው። አሁን ደግሞ አርቲፊሻል ኢንተለጀንስ እያስገባ ነው ማለት ነው። ለዛ ነው የትልቅ የጉግል ባለስልጣን የነበሩ ወይም ኤክስኪዩቲቭ ውስጥ የነበሩ ሰው አርቲፊሻል ኢንተለጀንስ ትልቅ ችሎታ ያላቸውን ሰው ቦርድ ውስጥ አስገብቷል። አንድ አቅጣጫ እየሄደ እንደሆነ ያሳያል ማለት ነው። ግሎቦስ ሜዲካል የሚባለው ተቋም ወደ ሌሎች ካምፓኒዎች ስንሄድ በ9% የጨመረለት ከትናንት ጀምሮ። ይሄ ሜዲካል የመድኃኒት እቃዎችን ወይም ዲቫይስ የሚያመርት ካምፓኒ ነው። የመኪና ስቶክ ትናንት ጀምሮ በጣም ተነስቶላቸዋል። ፎርድ በ5% ነው የጨመረው። በ52 ሳምንት ከፍተኛው እድገት ነው ተብሏል። ጀነራል ሞተርስ በ3%፣ ሃንዳ፣ ስቴላንቲስ አይ ቲንክ ከጣሊያን ጋር ከነ ፊያት ምናምን ጋር ባለቤት የሆነው ካምፓኒ ነው። እዚህ መጥቶ ቸቭሮሌት ምናምን ባለቤት የሆነው ካምፓኒ ነው። ብዙ የአሜሪካ ብራንዶችንም ገዝቷቸዋል። አይ ቲንክ መነሻው ግን ጣሊያን ይመስለኛል ካልተሳሳትኩ። ቶዮታም እነሱ ሁሉ ስቶካቸው ጨምሮላቸዋል። ምክንያቱም አዲሱ የአሜሪካ ህግ ምንድን ነው? 2025 ጀምሮ እስከ 2028 ድረስ አትሊስት ፕሬዚዳንት ትራምፕ ስልጣን ላይ እስካሉ ድረስ ሜዲን አሜሪካ የሆነ አዲስ መኪና የገዛ ሰው ለዛ መኪና ብድር ውስጥ ገብቶ ከሆነ ወለዱን
ታክስ ሲያስገባ ወለዱን እንደ ኤክስፔንስ ማስገባት ይችላል የሚል አዲስ ህግ ወጥቷል። ከዚህ በፊት የሚታወቀው ይሄ በሞርጌጅ ላይ ነው። ሞርጌጅ የሚከፍል ሰው ኢንትረስት ሬቱን ኤክስፔንስ ውስጥ ማስገባት ይችላል። መኪና ላይ እንደዛ አይነት ነገር አልነበረም። አሁን ግን ከዚህ ዓመት ጀምሮ መኪና የገዙ ሰዎች አምና ታቻምና ሳይሆን ከ2020 ዓመት ከ2026 ገብተናል። ከ2025 ጀምሮ መኪና የገዙ ሰዎች መኪናው ግን ሜድ ኢን ዩኤስኤ መሆን አለበት። ስለዚህ እነዚህ የጠቀስኳቸው ካምፓኒዎች በሙሉ አሜሪካ ፋብሪካ ያላቸው ናቸው። ስለዚህ መኪና መግዛት የምታስቡ ሰዎች ዲለርሺፕ ጋር ስትሄዱ ዩ ሃቭ ቱ ሜክ ሹር ይሄን አድቫንቴጅ ለመውሰድ መኪናው የት ነው የተሰራው ብላችሁ ብትጠይቁ ጥሩ ነው። ሜክሲኮ ወይም ካናዳ የተሰራ መኪና ከሆነም ጥቅም የለውም፣ የታክስ አድቫንቴጅ አታገኙበትም ማለት ነው። ይህም ብትጠይቁ ጥሩ ነው። በዚህ መሰረት ታክሱ ከዚህ ዓመት ጀምሮ ተፈጻሚ ስለሚሆን 2025 የገዙ ሰዎች አሁን ከሚቀጥለው ወር ጀምሮ ታክስ ፋይል ሲያደርጉ የመኪናውን ብድሩን ሳይሆን ወለዱን እንደ ኤክስፔንስ ማስገባት ስለሚችሉ ይህን ተመርኩዞ ደግሞ ሰዎች መኪና ለመግዛት ፍላጎታቸው ስለተነሳሳ የእነዚህ ካምፓኒዎች ስቶክ ጨምሮላቸዋል። 2026 እንግዲህ ከገባ አንድ ሳምንት ሞላው፣ ኦልሞስት አለፈው አንድ ሳምንት። ሶፋር በጣም የተሳካላቸው የሚባሉ ስቶኮች ከአይቲ ጋር የተገናኙ ናቸው። አንዳንዶቹ ሳንዲስክ ትልቁ የዴታ ስቶሬጅ ስራ የሚሰራ ነው። ቺፖችን የዴታ ስቶሬጅ ጋጀቶችን እቃዎችን የሚያመርት ካምፓኒ ነው። ሞደርና የሕክምና ተቋም ነው፣ ወይም ደግሞ ክትባቶችና ሌሎችን የሚያመርተው በ19% ነው በዚህ ዓመት የጨመረላት፣ እንግዲህ በአንድ ሳምንት ውስጥ ማለት ነው። ሳንዲስክ በ32% ነው የጨመረው በአንድ ሳምንት ውስጥ። ላም ሪሰርች በ16%፣ ማይክሮን እሱም የአይቲ ካምፓኒ ነው ከአርቲፊሻል ኢንቴሊጀንስ ጋር በስፋት የሚጠቀስ ነው፣ 13% ነው የጨመረለት። ኤል3 ሃሪስ በ11% ነው የጨመረላቸው። ስለዚህ በአንድ ሳምንት ውስጥ ሀብት እንደዚህ በ10 በ20 በ30% እያደገ ስለሆነ አይ ቲንክ የእኛ ኮሚኒቲ ነቃ ማለት ያለበት ይመስለኛል። በቀደም ከተላለፈው ሐሙስ ከተላለፈው ትናንት ማለት ነው የኪድ ኢትዮጵያ ፕሮግራም ላይ አይታችሁ ከሆነ ኢንቨስቶፒዲያ ያወጣው አንድ ሪሰርች አለ። በአሜሪካ ያሉ ትልቆቹ ግዙፍ ባንኮች ባንክ ኦፍ አሜሪካ እና ዌልስ ፋርጎ እና ቼዝ ባንክ ለሴቪንግ አካውንታቸው ይሄ ስታንዳርድ የሆነው ሴቪንግ አካውንታቸው 0.01% ነው የሚሰጡት ወለድ የሚሰጡት። ይሄ ማለት $10,000 ላስቀመጠ ሰው በአመት ቴክኒካሊ 1 ብር ማለት ናት። ስለዚህ ሰው ደክሞ 2 ስራ 3 ስራ ሰርቶ ያገኘውን ገንዘብ ሴቪንግ አካውንት ላይ ማስቀመጥ ከፋይናንስ አንጻር ምንም ጥቅም የለውም። ከሱ ይልቅ ደግሞ ሌላ አነስተኛ ባንኮች አሉ ቢያንስ እስከ 4% የሚወልድ ቦታ ሴቪንግ አካውንት ያላቸው። እንዲያው ከሴቪንግ ውጭ አልወጣም የሚል ሰው እንኳን ኢንቨስትመንት ያስፈራኛል የሚል ሰው እንኳን እንደዛ መርጦ ቢገባ ጥሩ ነው። ወደ ቢዝነስና ፋይናንስ ሌሎች ወሮች ልቀጥል። ፕሬዚዳንት ትራምፕ $200 ቢሊዮን የሞርጌጅ ቦንድ እንዲገዛ አዘዋል። የሞርጌጁን ቦንድ የሚገዙት ደግሞ ሁለቱ የፌዴራል መንግስት የሚቆጣጠራቸው ቱ ሳም ኤክስተንት ኢንዲፐንደንት ናቸው። ግን በኦባማ ጊዜ በነበረው የቤቶች ክራይሲስ ምክንያት በቢሊዮን ዶላር ስለተሰጣቸው ያኔ የፌዴራል መንግስት እንዲቆጣጠራቸው ተደርጓል። ከዚህ በኋላ በተዘረከረከ መንገድ አቅም ለሌላቸው ሰዎች በሙሉ የሞርጌጅ እድል እየተሰጣቸው መልሶ ኢኮኖሚው እንዳይጎዳ መንግስት መቆጣጠር አለብኝ በሚል ገብቶበታል። ገና ሙሉ በሙሉ ከመንግስት አልወጣበትም። ስለዚህ ትእዛዝ ሰጥተዋል ማለት ነው። የሰጡት ትእዛዝ ምንድን ነው? እነዚህ ሁለቱ ተቋማት ፋኒሜ እና ፍሬዲ ማክ $200 ቢሊዮን የሚያወጣ የሞርጌጅ ቦንድ እንዲገዙ ማለት ነው። ዋናው ሀሳባቸው ምንድን ነው? ወለዱን ለመቀነስ ነው። ወለዱ ደግሞ ከ0.25 እስከ 0.50% በሞርጌጅ ሬት ላይ የመቀነስ እድል ይኖራል። አሁን ያለው ሞርጌጅ ወደ 6.2 ነው በአማካኝ ወለዱ። ስለዚህ ይሄ ቢቀነስ ወደ 5.5 አካባቢ መግባት እድል ይኖረዋል። ይሄ ደግሞ ብዙ ሰዎችን ኢንከሬጅ ያደርጋል ቤት እንዲገዙ ማለት ነው። ከሱ ጋር በተገናኘ ሌላ ትዕዛዝ ተላልፏል። የተላለፈው ትዕዛዝ ፕሬዚዳንት ትራምፕ ሮብ ዕለት ነው ያስታወቁት። ኢንስቲቱሽናል ኢንቨስተርስ ወይም ትላልቅ ተቋማት ሆነው ብዙ ብር ኢንቨስት አድርገው ቤት የሚገዙ አሉ። ለምሳሌ አይ ቲንክ ዚሎ ራሱ የራሱ ዌብሳይት አለው፣ የቤት መረጃ ይሰጣል። ዚሎ ራሱ ቤት ይገዛል። እንደነዚህ አይነት ካምፓኒዎች አሉ፣ ቤት ራሳቸው የሚገዙ በካምፓኒ ደረጃ ኢንቨስት ሆነው ሪል ስቴት ላይ ኢንቨስት የሚያደርጉ። እነዚህ ካምፓኒዎች ከዚህ በኋላ የሲንግል ፋሚሊ ቤት መግዛት አትችሉም ተብለዋል። ሮብ ዕለት ነው የተፈረመላቸው ትዕዛዝ የወጣባቸው። ግን እንደዚህ አይነት ህግ ማውጣት ማን ነው የሚችለው?
ፕሬዚዳንቱ ይችላሉ ወይስ በኮንግረስ ነው ይሄ ነገር መጽደቅ ያለበት የሚለው ገና ግልጽ አይደለም። ለሁሉም እሳቸው ይሄን ያወቁ ይመስለኛል። ኮንግረስ በአስቸኳይ ይሄን የእሳቸውን ኦርደር አፕሩቭ አድርጎላቸው ህግ እንዲያወጣላቸው። ስለዚህ ያው እንደሚታወቀው አንድ ሰው ቤት ሲገዛ በዛ በኩል ያለው ሴለሩ ኦፈር ያደርጋል። ይህም ቤት በ300 ሺህ ብር መሸጥ እፈልጋለሁ ካለ ኢንዲቪጁዋሎች ደሞዝተኞች ይመጡና እንደው 305 310 እያሉ ሲወዳደሩ ትላልቆቹ ኢንቨስተሮች ይመጡና በ400 ሺህ ብር ሊገዙት ይችላሉ። ካፒታሉ አላቸው እነሱ $1 ቢሊዮን ነው የሚያንቀሳቀሱት። ምን ይቸግራቸዋል? በዚህ መሰረት ድሃው ኮሚኒቲ ድሃው ህዝብ ቤት መግዛት አልቻለም። ስለዚህ የምትፈልጉ አፓርትመንቶችን መግዛት ትችላላችሁ። $1 ቢሊዮን አካባቢ ጨዋታ ስለሆነ የሲንግል ፋሚሊ ሆም ግን መግዛት የሚችሉት ከዚህ በኋላ ግለሰቦች ብቻ ናቸው። ትላልቅ ተቋማት መግዛት አይፈቀድላችሁም የሚል መመሪያ አውጥተዋል። ይሄ ነገር በህግ ያከራክራል። በእርግጥ ኮንግረስ ካጸደቀላቸው ደግ ካወጣላቸው ይቻላል። እንደሚታወቀው ደግሞ አሁን ሪፐብሊካን ሁለቱንም የህግ አውጭ ምክር ቤቶች ስለተቆጣጠሩት እንደዚህ አይነት ህግ ለማውጣት ብዙ የሚከብድ ነገር የለውም። ብዙም ኮንትሮቨርሻል ላይሆን ይችላል። ግን እነዚህ ካምፓኒዎች ደግሞ ሎቢ ያደርጋሉ። ከጀርባቸው ትላልቅ ገንዘብ ነው የሚመድቡትና ሎቢ የሚያደርጉት ህግ እንዳያወጣ ሎቢ ሊያደርጉ ይችላሉ። ሶ በግራም በቀኝም ጥረት እየተደረገ ያለው በፕሬዚዳንት ትራምፕ በኩል እኔ እንደሚመስለኝ የዚህ አገር የአሜሪካ አገር ኮር ዋና ማዕከሉ ቤት ነው። በቤት ዙሪያ ነው ብዙ ነገሮች የሚንቀሳቀሱት። እሳቸውም አንድ ቀር ያላቸው ምንድነው ከ2022 ጀምሮ ነው የሞርጌጅ ወለድ ከ6% በላይ ያደገው። አሁን ዛሬ 6.2 ገብቷል በአማካኝ የአሜሪካ። ከ2022 ሴፕቴምበር በኋላ ከ6% በታች ወርዶ አያውቅም የሞርጌጅ ወለድ። ለዚህ ምክንያቱ ያው ፕሬዚዳንት ባይደን ናቸው ብለው ሁሌም እሳቸውን ነው የሚወቅሷቸው። በእርግጥም ደግሞ በፕሬዚዳንት ባይደን ዘመን ምንም ሌት ያለ ጥረት አልተደረገም የቤት ሞርጌጅ ለመቀነስ ማለት ነው። እሳቸው ግን አሁን እያደረጉ ያሉት እንዲያውም ኤክስኪዩቲቭ ኦርደር ኢመርጀንሲ ክራይሲስ ተብሎ ሊታወጅ የቤት ክራይሲስ ተፈጥሯል፣ ልክ በአገር እንደተወረረች አይነት ማለት ነው። የቤት ክራይሲስ ተፈጥሯል ብለው ሊያውጁ ይህ ዓመት 2025 ከማለቁ በፊት ይታወጃል ተብሎ ነበር፣ አልታወጀም። አይ ቲንክ የበለጠ ፕራግማቲክ በመሆን ይሄ ነገር የበለጠ ተግባራዊ ማድረግ የሚቻለው ዝም ብሎ አዋጅ በመውጣት ሳይሆን ስቴፕ ባይ ስቴፕ መሰራት ያለባቸው ስራዎች አሉ። በአንድ በኩል ሞርጌጁን ቦንድ ከተገዛ ወለዱን የመቀነስ እድል ይኖረዋል። ምክንያቱም የሞርጌጅ ወለድ በዋናነት የሚወሰነው በቦንድ ማርኬት ነው የሚወሰነው። እቺ ኢንፍሌሽን ሬቷን አጀስት ለማድረግ ፌደራል ሪዘርቭ በየወሩ በየሁለት ወሩ እየተገናኘ የሚወስናት አሳች ሞርጌጁን ብዙም አይወስነውም። የክሬዲት ካርድ ምናምን ላይ ነው እነሱ ተጽዕኖ የሚኖራቸው። የሞርጌጁ ግን የሚወስነው በአሜሪካን ቦንድ የ10 ዓመት እና የ20 ዓመት 30 ዓመት ሬት ስለሆነ እሱን ሄዳችሁ የ200 ቢሊዮን ግዙ ተብለዋል። የአሜሪካ የፌዴራል ቤቶች ፋይናንስ ኤጀንሲ ዳይሬክተር ሂል ፑሊት አረጋግጠዋል። ትዕዛዙን ተቀብለናል እናስፈጽማለን ብለዋል። ያው ከማስፈጸሙ ውጭ አማራጭ የላቸውም፣ ይነሳሉ እምቢ ካሉ እንግዲህ ምን አማራጭ አላቸው? እሳቸው ደግሞ ከፕሬዚዳንት ጋር የቅርብ ሰው ናቸው። ከዚህ በፊትም ተስማምተዋል ከፕሬዚዳንቱ ጋር ጭራሽ ይሄን ሁለቱም ቢዝነሶች ፕራይቬታይዝ ለማድረግ ማለት ነው ሙሉ በሙሉ። ስለዚህ እንደዚህ አይነት ለውጦች ከትናንት ጀምሮ ታይተዋል። ኢምፓክቱን ካየነው ምንድነው ይሄ ህግ ተግባራዊ ከተደረገ የ200 ቢሊዮኑ ከተገዛ ወለዱ የሞርጌጅ ወለድ ምናልባት በ2026 በዚች ተግባር ብቻ ከ0.25 እስከ 0.50% ሊቀንስ ይችላል። ወደ ግማሽ ፐርሰንት ይቀንሳል። አሁን ካለው 6.2 ወደ 5.5 አካባቢ ሊቀንስ ይችላል። እሱም ቢሆን ራሱ ብዙ ነው። በእርግጥ ከኮቪዱ በፊት የነበረው አይነት 2% 3% ወለድ ከዚህ በኋላ ለማግኘት መከራ ነው የሚሆነው። ብዙም በአጭር ጊዜ የሚጠበቅ ነገር አይደለም፣ ግን ከምንም ይሻላል ነው። 7% ስለነበር በአንድ ወቅት በ7% ከመግዛት በ5% መግዛት በጣም ልዩነቱ የሚገርም ነው። በተለይ በ30 ዓመት ታሪክ የተከፈለው ሲታይ ክሎስቱ $100,000 በላይ ልዩነት ያመጣል፣ በወለድ ደረጃ የሚከፈለው ማለት ነው። ትልቁ ችግር ግን ምንድን ነው? $200 ቢሊዮን ከየት ይመጣል ነው። እነዚህ ተቋማት ካሽ አላቸው። ያን ካሽ ተጠቅማችሁ የሞርጌጅ ቦንድ ግዙበት ነው የተባሉት። ዋቲፍ የሆነ ክራይሲስ ቢፈጠር የቤቶች ክራይሲስ ቢፈጠር ምን አይነት ሌላ መጠባበቂያ ገንዘብ አስቀምጠዋል? የሚታወቅ ነገር የለም። ከድጦ ወደ ማጡ ደግሞ ሊመጣ ይችላል ማለት ነው። ፕሬዚዳንት ኦባማ ያተረፏቸው በዛ ምክንያት ነው። $1 ቢሊዮን ለቀውላቸው ነው የተረፉት። አሁን ደግሞ እጃቸው ላይ ያለውን ካሽ በሙሉ ሞርጌጅ ግዙበት፣ ቦንድ ግዙበት ስለተባሉ ማለት ነው። ይሄ በአንድ በኩል ወለዱን ይቀንሰዋል፣ ጥሩ ነው። በሌላ በኩል ግን የአሜሪካ ቤቶች ውድም ጭምር ናቸው።
አንዱ ምክንያት ደግሞ ባለፉት ዓመታት በኢንፍሌሽኑ ምክንያት የኮንስትራክሽን ማቴሪያሎች ዋጋ ስለጨመረና ሞርጌጁን ብዙ የሚቀመስም ስላልሆነ ብዙ ቤቶች እየተሰሩ አይደለም። ስለዚህ ክፍተቱ ራሱ አንዱ የሳፕላይ ክፍተት አለ። በዲማንድ በኩል ችግር አለ፣ ምክንያቱም ሰው ለመግዛት ፈቃደኛ ያልሆነው ወለዱ ከፍተኛ ስለሆነበት ነው። በሳፕላይ በኩልም ራሱ ችግር አለ እና ይሄን ችግር እንዴት ነው መቅረፍ የሚቻለው? እሱ ሌላ ጣጣ ነው ማለት ነው። ምክንያቱም ይሄ ትዕዛዝ ብዙ ቤት እንዲሰራ ኢንከሬጅ የሚያደርግ ነገር የለውም በውስጡ። ስለዚህ ምን ማድረግ ይቻላል? ወደ 4 ሚሊዮን ክፍተት ነው የሚታየው ማርኬት ላይ ባለው የቤቶች ብዛትና ማርኬቱ በሚፈልገው በዲማንዱና ሳፕላይ ወደ 4 ሚሊዮኖች ክፍተት ይታያል። ይሄ 4 ሚሊዮን ቤት እንዴት ነው የሚሰራው? ኮንስትራክሽን እቃዎች ውድ ናቸው። ጣውላ፣ ብረት፣ አልሙኒየም ውድ ነው። ብዙዎቹ ከካናዳ ነው የሚመጡት። እነሱ ደግሞ ታሪፍ ተጭኖባቸዋል እና አንዱ ከሌላው ጋር ይጋጫል ወይስ አይጋጭም? እንግዲህ ይሄን ደግሞ ለወደፊቱ የምናየው ይሆናል። የስራን ማርኬት በሚመለከት ዛሬ አርብ ዕለት የአሜሪካ ስራ ባለፈው ወር ማለት ነው ዲሴምበር ላይ እንዴት ነበር የሚለው ታውቋል። ወደ 50 ሺህ የስራ እድል ፈጥሯል ነው የተባለው። እንግዲህ የስራ እድል ጥሩ ነው፣ ግን አሁን ይህ ግምት ነው የሚወሰደው። ምክንያቱም ዲሴምበር ገና ከማለቁ ነው አሁን ጃንዋሪ ላይ ሪፖርቱ እየወጣ ያለው። እውነተኛው የዲሴምበር ዴታ ቀስ ብሎ 3ኛው ሳምንት አካባቢ ነው በደንብ የሚታወቀው። ካምፓኒዎች ሰው ሲቀጥሩ ሪፖርት ያደርጋሉ፣ ይህን ያህል ሰው ቀጥረናል ይላሉ። ግን ብዙዎቹ አፕዴት አያደርጉትም። በወሩ ቀስ እያሉ 2ኛው 3ኛው ሳምንት ላይ ነው አፕዴት የሚያደርጉት። ያውም የበዓል ሳምንት ስለሆነ ሰዎች ቀስ ብሎ ተንጠባጥበው ነው የሚመጡት እና በ3ኛው ሳምንት አፕዴት ሲደረግ ዩዥዋሊ ቀንሶ ነው የሚታየው። አንዳንዴ ወደ ኔጌቲቭ ሁሉ ይገባል፣ ከተቀጠረው ይልቅ የተባረረው ስለሚበዛ ማለት ነው። ከሱ አንጻር ለጊዜው ግን ዛሬ ወደ 50 ሺህ ሰው ተቀጥሯል ተብሎ ሪፖርት ተደርጓል። ሰዎች ስራን በሚመለከት ምንድን ነው ያላቸው ስሜት በሚል ሁሌ ይጠናል እና የአሜሪካውያን ስራዬን ላጣ እችላለሁ ብለው ምን ያህል ስጋት አላቸው የሚል ጥያቄ ተጠንቶ 15.2% ያህሉ እንፈራለን ብለዋል። ስራ ኤኒታይም ልናጣ እንችላለን ብለው ማለት ነው። ባለፈው ወር ዲሴምበር ላይ 11.9% ነው የነበረው። ከዛ በፊት ኖቨምበር ላይ 13.8 ነው የነበረው። አሁን 15.2% ገባ በዚህ ወር ማለት። ለምንድን ነው ከተባለ አንደኛው ያው ኮንግረስ ጋር ያለው ክርክር ገና አላለቀም። በኦባማ ኬር ምክንያት ኦክቶበር ላይ ለአንድ ወር ያህል የፌዴራል መንግስት ተዘግቶ ነበር። አሁን እንደገና እስከ ጃንዋሪ 30 ድረስ ነው የታደሰው። 31 ድረስ ነው የታደሰው። በዚህ ወር ካልተስማሙ 2 ሳምንት 3 ሳምንት ይቀራቸዋል። ኦባማ ኬርን በሚመለከት ሳብሲዲ ወይም ደግሞ ድጎማው እንዲቀጥል፣ ሜዲኬድን በሚመለከት ወደ $40 ቢሊዮን በዚህ ዓመት ይቀነስበታል ስለተባለ እሱ የሚቀነሰው ነገር እንዲሰጥ ሪፐብሊካንና ዲሞክራት ካልተስማሙ በቀር ከሚቀጥለው ወር ጀምሮ ደግሞ እንደገና ፌዴራል መንግስት ይዘጋል ማለት ነው። ከዚህ በፊትም በሰራሁት ፕሮግራም ዛሬ ብቻ ሳይሆን የዛሬ 6 ወርም 7 ወርም ሁሌ እንደዚህ አይነት ነገር ሲመጣ እባካችሁ ተዘጋጁ፣ ለ1 ወር ለ2 ወር የምትሆን ደሞዛችሁን አስቀምጡ፣ ለቤት ኪራይ፣ ለሞርጌጅ፣ ለምግብ የምትሆን ነገር እያልኩ ሁሌ እናገራለሁ። እንደ የዜናው አካል አድርጌ ማለት ነው። አሁንም ቢስማሙ ጥሩ ነው፣ ከተስማሙ ጥሩ ነው፣ ሁሉም ሰው ይጠቀማል። ካልተስማሙስ መጀመሪያ ተጎጂ የሚሆኑት የፌዴራል መንግስት ሰራተኞች ናቸው በቀጥታ የሚጎዱት። ስለዚህ እነሱ መዘጋጀት አለባቸው ማለት ነው። ሌላው የሚገርም ጥያቄ ነበረው፣ ምን ያህል ስራችሁ ለመልቀቅ በራሳችሁ መንገድ ፈቃደኛ ናችሁ የሚል ጥያቄ አለ። እሱ ከዚህ በፊት ከነበረው ብዙም አልተለየም እና የሚያሳየው ነገር ምንድን ነው? ሰዎች ፈርተዋል። ስራችን ልናጣ እንችላለን ብለው ፈርተዋል። ሌስ ሴኪውር ናቸው አሁን ባሉበት የስራ ሁኔታ። ነገር ግን አዲስ ኦፖርቹኒቲ እያዩ አይደለም ማለት ነው። ለዛ ነው በፈቃዳቸው ስራቸውን ለመልቀቅ ፈቃደኛ የማይሆኑት። የተሻለ ደሞዝ፣ የተሻለ ስራ ከተገኘ በራሱ ፈቃድ ሁሉም ሰው መልቀቅ ይችላል፣ ችግር የለበትም። ግን የት ነው የሚሄዱት እነዚህ ሰዎች? የተሻለ ስራ አለ ብሎ ሌላ ቦታ ቢሄዱ ያኛውም በኤአይ በምናምን መልሶ ሊያባራቸው ይችላል እና ዝም ብለን ቁጭ ብለን ብናይ ይሻላል ያሉ ይመስላሉ ሰዎች። ጄፒ ሞርጋን ጥናት አድርጎ ነበር። አይ ቲንክ በቀደም ትንሽ ጫፉን ተናግሬዋለሁ። 2026 እንዴት ኤክስፔክት ታደርጋላችሁ የሚል ጥናት ነው። ለቢዝነስ ማኔጀሮች ነው። ሚድ ሳይዝ ምናልባት ባለፈው የስሞል ሳይዝ ነው መስለኝ ያቀረብኩት። ሚድ ሳይዝ መካከለኛ ካፓሲቲ ያላቸው። እንግዲህ ስሞል ሳይዝ ማለት በአሜሪካ ከ500 ሰራተኛ በታች ያለው ማለት ነው። ማይክሮ ማለት ከ10 ሰራተኛ በታች ያለው ነው። ብዙዎቹ የኢትዮጵያ ቢዝነሶች ማይክሮ ውስጥ ናቸው ያሉት። እነዚህ ሚድ ሳይዝ ደግሞ በቢሊዮን ዶላር የሚያንቀሳቅሱ በሺዎች የሚቆጠር ሰራተኛ ያላቸው ናቸው። ግን እንደ ላርጅ ካፕ እንደሚባሉት ይሄ 10 ቢሊዮን 20 ቢሊዮን ምናምን የሚያንቀሳቅሱ ግን አይደለም። እንደ ካፒታል ያላቸው ግን አይደሉም። እነዚህ ማኔጀሮች ተጠይቀው 39%
ብቻ ናቸው ተስፋ የሚታያቸው ኦፕቲሚስት የሆኑት 2026 ላይ የተሻለ ኢኮኖሚ ይመጣል ብለው። ባለፈው ዓመት 65% ነበሩ ተስፈኛ የነበሩት 2025። ምክንያቱም ገና ፕሬዚዳንት ትራምፕ ስልጣን እየያዙ ነበር። ያው ሪፐብሊካን ስልጣን ሲይዙ የሚጠበቀው ነገር ስሞል ጋቨርንመንት ነው። በቃ መንግስት ህግ እያወጣ ካምፓኒዎችን ማስጨነቅ አይፈልግም፣ ለቀቅ ያደርጋቸዋል። ያን ተስፋ በማድረግ ብዙዎቹ ቢዝነሶች ጥሩ ተስፋ ነበራቸው። አመቱ ከታየ በኋላ ግን ያልተጠበቁ ውሳኔዎች ከፌዴራል መንግስት መጡ፣ እንደ ታሪፍ የመሰለ ማለት ነው። ብዙዎቹን ካምፓኒዎች አስጨነቀ። ካስኮ መጀመሪያ ከሳሽ ሆኖ የመጣው ካስኮ ነው በታሪፉ። በሺዎች የሚቆጠሩ ስሞል ቢዝነሶችና ሌሎችም አብረው ተካተው ፌዴራል መንግስትን ከሰውታል፣ ታሪፉ ህገወጥ ነው በሚል ማለት ነው። ዛሬ አይ ቲንክ ፌዴራል ሱፕሪም ኮርት ዛሬ መወሰን ነበረበት። ፌዴራል መንግስት ላለፈው 1 ዓመት ሲሰበስበው የነበረው ታሪፍ ተገቢ ነው ህጋዊ ነው አይደለም። ባለፈው በነበረው ክርክር ጥያቄዎቹ የሱፕሪም ኮርት ዳኞች የሚያነሷቸው ጥያቄዎች በሙሉ የሚያሳየው አቅጣጫ ይሄ ነገር ህጋዊ አይደለም ብሎ እንደሚወስኑ ነው። ግን ዞሮ ዞሮ መወሰን አለባቸው። ዛሬ እየተጠበቀ ነበር። እስከ ቅርብ ሰዓት ድረስ ብሉምበርግ ቼክ አድርጌያለሁ። ምንም የመጣ ውጤት የለም። ሞስት ላይክሊ ሰኞ ውጤታቸውን ያሳውቃሉ። አሁን ትልቁ ስራ የአካውንቲንግ ስራ ነው የሚሆነው። የአካውንቲንግ ስራ ማለት ነው ለ1 ዓመት ታሪፍ ሲሰበሰብ ነበር። በየፖርቱ ዕቃ ሲገባ ፖርት ላይ ነው ታሪፍ የሚሰበሰበው። አሁን ያ ገንዘብ ተመላሽ መሆን አለበት። አንዳንዴ ታሪፉን የከፈሉት መንግስታት ሊሆኑ ይችላሉ። የሀገራቸውን ኢኮኖሚ ለመደጎም ሲሉ መንግስታት ከአካውንታቸው ከፍለው ሊሆን ይችላል። ያን በሚመለከት የአሜሪካ መንግስት ለነዛ መንግስታት ነው የሚመልሰው ማለት ነው። እንዴት ነው ከአንድ መንግስት ወደ ሌላ መንግስት የሚመለሰው ገንዘቡ? በጀቱ ውስጥ ከየት ነው የሚመጣው የሚለው ያከራክራል። እስቲ እሱ እንግዲህ የሚታይ ይሆናል። የቬኔዙላን ኦይል በሚመለከት ቅድም እንዳነሳሁት በአሜሪካ በኩል ትልቅ ትኩረት ተደርጎ እየተሰራበት ነው ያለው። የነዳጅ ካምፓኒዎች ወደ ቬኔዙላ ተመልሰው እንዲመጡ ይፈለጋል። ዛሬም ለፕሬዚዳንት ትራምፕም ጥያቄ ቀርቦላቸዋል። ሴኩሪቲ ዋስትና እንፈልጋለን። ምክንያቱም ወደ $100 ቢሊዮን ነው ኢንቨስት የሚደረገው አሁን ቬኔዙላ ላይ። የድሮዎቹ የነ ሞቢል የነ ቸብሮ ነዳጅ ማጣሪያ የነበሩት በሙሉ አርጅተዋል። ፓይፕላይኖቹ በሙሉ አርጅተዋል። በአሜሪካ ማዕቀብ ምክንያት ቴክኖሎጂ መሸጥ ስለማይቻል ቬኔዙላ ማለት ነው። አሁን ያን እንደገና ለማንቀሳቀስ በቢሊዮን ዶላር ነው የሚፈልገው። $100 ቢሊዮን ነው ሚኒማም ኢንቨስት ይደረጋል የተባለው። እነዚህን ኢንቨስት የሚያደርጉት እነማን ናቸው? እነዚህ ነዳጅ ካምፓኒዎቹ። ገንዘቡ ከየት ይመጣል? ከባንኮቹ ጄፒ ሞርጋን እና ቼዝ ምናምን ሌሎቹ ናቸው የሚሰጧቸው። ስለዚህ ባለፉት 3-4 ቀናት የነዚህ ካምፓኒዎች የፋይናንስ ካምፓኒዎች እና የነዳጅ ካምፓኒዎች ስቶክ በጣም ነው የተነሳላቸው፣ በተስፋ ማለት ነው። ዋስትና ይሰጠናል ወይ ነው ዛሬ ሲጠይቁ የነበሩት። ምን ማለት ነው? የአሜሪካ መንግስት የንግስና ስርዓት አይደለም፣ የእድሜ ልክ ንጉስ አይደሉም። እሳቸው ከዛሬ 4 ዓመት በኋላ ከ3 ዓመት በኋላ ከስልጣን ይለቃሉ። የሚቀጥለው ስልጣን የሚረከበው አካል አይ ፕሬዚዳንት ትራምፕ የሄዱበት አካሄድ ትክክል አይደለም ብሎ አቋሙን ከቀየረስ፣ አንዴ በቢሊዮን ዶላር ኢንቨስት ከተደረገ በኋላ ምንድን ነው የሚሆኑት? ምክንያቱም ባለፈው ብሉዝ አድርገዋላ፣ ተወረሰ ንብረታቸውን። የቬኔዙዌላ ሁጎ ሻቬዝ መሰለኝ በነበሩበት ጊዜ ወረሱት። አሜሪካ ማዕቀብ ከመጣል ውጭ ምንም ያደረገችው ነገር የለም። ንብረታቸው እዛው በሰበሰ አረጀ ማለት ነው። ስለዚህ አሁንስ ያ ዕጣ ፈንታ እንደማይከተለን ምን ዋስትና ይሰጠናል? ቢያንስ የአሜሪካ ሚሊተሪ እዛ ገብቶ እኛን ፕሮቴክት እንዲያደርገን ማለት ነው። አንድ የአሜሪካ ወታደሯን አስገብታ ነዳጅ ማጣሪያውን አካባቢ የምትቆጣጠረው ከሆነ ቢወረስ እንኳን የአገሪቱ ህግ አስፈጻሚዎች እነዛን ሚሊተሪ ወታደሮች ምንድን ነው የሚያደርጓቸው? ውስጥ ገብቶ በጉልበት ነው ማሽኑን ካምፓኒውን የሚቆጣጠሩት። ያ ማለት ደግሞ ፊት ለፊት ከአሜሪካ ጋር ኮንፍሮንቴሽን ማለት ነው። አይችሉትም እሱን። ስለዚህ አርፎ ይቀመጣሉ ማለት ነው። ወይ በቀጥታ በአሜሪካ ሚሊተሪ ሳፖርት ተደርገን ምንሰራ መሆን አለብን፣ ማንም ከዚህ በኋላ መልሶ እንዳይደፍረን የሚል ጥያቄ ቀርቦላቸዋል። ዛሬ እዛ ስብሰባ ነው ያሉት ማለት ነው። ክላይሜት ፖሊሲን በሚመለከት ያው የአሜሪካ አቋም በተለይ በሪፐብሊካን በኩልና በፕሬዚዳንቱ በኩል ያለው ይታወቃል። ስለ ፖሊዩሽን ምናምን ብዙ መስማት አይፈልጉም። ተወስኗል። ከአንዳንድ የዩናይትድ ኔሽንስ ተቋማት ጋር በቀጥታ ከክላይሜት ጋር የተገናኘ ስራ የሚሰሩ የዩናይትድ ኔሽንስ ተቋማት ጋር ከዚህ በኋላ ግንኙነታችን እናቋርጣለን ተብሏል። ከዚህ በፊትም ከወርልድ ሄልዝ ኦርጋናይዜሽን ጋር እናቋርጣለን ተብሎ ነበር። ዩኤስአይድ ለአፍሪካ እና ለሌሎች ደሃ ሀገራት የሚሰጠው ገንዘብ በቃ አያስፈልግም፣ አሜሪካ ፈርስት ተብሎ ነበር። ዛሬ ደግሞ ከክላይሜት ጋር እንሰራለን የሚሉ ተቋማት ከዚህ በኋላ ከአሜሪካ ጋር አይሰሩም ተብሏል። አንዳንድ ሰዎች እንደሚሉት በተለይ አይኤምኤፍ እና ወርልድ ባንክ አካባቢ ባለኝ መረጃ ከሰዎች ባገኘሁት መረጃ ከዚህ በፊት እና አይኤምኤፍ አፕሩቭ የሚያደርጓቸው ፕሮጀክቶች ላይ የኢንቫይሮንመንት አናሊሲስ ምናምን ፊዚቢሊቲ ስተዲ ምናምን ይጠበቅ ነበር።
አሁን በቃ እንዳታነሱ ተብሏል። በቃ የኢንቫይሮንመንት ጉዳይ እንዳታነሱ በስራ ተኩት። እሱን ኢንቫይሮንመንት ይጎዳል ላይ አይጎዳም ሲሆን ምን ያህል የስራ እድል ይፈጥራል ምናምን በሚለው ብቻ እሱ ላይ ሞቅ ሞቅ አድርጉት እየተባለ ነው። እና ያው ከአሜሪካ ጋር ለመጋጨት ሲባል ትላልቆቹ እንደና አይኤምኤፍ አይነት ተቋማትም እንደዛ እየተንቀሳቀሱ ነው ያለው። ወደ ኢንተርናሽናል ማርኬቶች እና ወደ ገንዘብ ሊሄድ ክሪፕቶ ከረንሲ ዛሬ 90 ሺህ ብር አካባቢ ገብቷል። ትናንትና ተርስዴይ 91 ሺህ ገብቶ ነበር። ዛሬ አሁን እርግጠኛ አይደለሁም ከሰዓታት በፊት የክሪፕቶን አላየሁትም። ኮሞዲቲን በሚመለከት ወርቅ 4500 አካባቢ ያለው አሁንም ነዳጅ ትናንት ጨምሯል። በ4% ነው የጨምረው። የዌስት ቴክሳስ ነዳጅ በተለይ ቪክስ 14.92 ነው። ቪክስ ማለት የፍርሃት ጠቋሚ ነው። ብዙ ጊዜ ቪክስ እንትን ቺካጎ ያለ ተቋም ነው የሚያወጣው። የአሜሪካ ኢንቨስተርስ አሁን ባለው የፖለቲካ የኢኮኖሚ ሁኔታ እየፈሩ ነው ወይስ እየተደፋፈሩ ኢንቨስት እያደረጉ ናቸው የሚል ጥያቄ እየጠየቀ በየቀኑ አፕዴት ያደርጋል። ዛሬ ትናንትና 14.92% ነበር። ፍርሃቱ የአሜሪካን ኢንቨስተሮች አሁን የሚያሰጋ ብዙ ነገር የለም ማለት ነው። 30 እና ከ30 በላይ ከሆነ በቃ ኢንቨስተሮች የሉበትም፣ ወጥተዋል። ከስቶክ ማርኬት እየወጡ ነው ማለት ነው። በአንድ ወቅት እንደዛ እየደረሰ ነበር። በተለይ በታሪፉ በታወጀበት ወደ ማርች ኤፕሪል አካባቢ 35 ነጥብ ምናምን እየገባ ነበር። ያኔ ደግሞ ካያችሁት ስቶክ ማርኬት በሙሉ ቀይ ቴሪቶሪ ውስጥ ነው፣ ኔጌቲቭ ውስጥ ነው የነበረው። እና አሁን ግን የሚታየው ፖዚቲቭ ነው፣ ምክንያቱም ፍርሃቱ ቀንሷል ማለት ነው። ወደ ኮንሱመር ቢሄቪየር ሄዳለው። ትናንትና ላስቬጋስ ነው መሰለኝ የኤሌክትሮኒክስ ኤግዚቢሽን ነበር። አንዳንድ ካምፓኒዎች ተሳትፈዋል። ለምሳሌ የሃውንዳይ ተቋም ካምፓኒ ከዚህ በኋላ ሮቦቶችን አጠናክሬ መስራት ይጀምራሉ ብሏል። ሮብለት በነበረ ዜና በትንሹ አሳይቻለሁ። የሚሰራቸው ሮቦቶች በሺዎች የሚቆጠሩ ሮቦት ነው የሚሰራው በሰጠው ፕሬዘንቴሽን እና ቴስላን ፊት ለፊት የሚፎካከር ካምፓኒ ይሆናል። ቆንጆ በዲዛይንም በፐርፎርማንስም ከሁሉ የተሻለ ሮቦት ያለው አሁን ቴስላ ነው። ከቴስላ ጋር የሚወዳደር ሮቦት ሃውንዳይ ይሰራለሁ ብሏል። ለየት የሚያደርገው ግን የሳብስክሪፕሽን ሮቦቶች ናቸው። የሚገዙ ሳይሆን እንደ ማንኛውም እቃ ልክ ቤታችን ክሊን እንደምናደርግባቸው እቃዎች ሮቦቱን እንቀበላለን፣ ግን ሳብስክራይብ ነው የምናደርገው። በየወሩ እንከፍላለን። ማንከፍል ከሆነ መጥቶ ሮቦቱን ይወስዱታል ማለት ነው። እነዚህ ሮቦቶች ወይ ቤት ማጽዳት ይሆናል ስራቸው። ብዙ ስራ ነው የሚሰሩት። ሰውን ተክተው የሚያግዟቸው ነገሮች አሉ፣ ግን በኪራይ ነው የምጠቀመው ብሏል። ሳምሰንግ አዲስ ስልክ አስተዋውቋል። ስልክና አዲስ ቴሌቪዥን ያስተዋውቀው ሙሉን በሙሉ ግድግዳውን የሚሸፍን ወል ቲቪ ነው ምናምን ነው መሰል የሚሉት ትልቅ ስክሪን አስተዋውቋል። ምናልባት ሰፊ ሳሎን ያላችሁ እንግዲህ ግድግዳውን በሱ ትሞሉታላችሁ ማለት ነው። ፕላስ የሳምሰንግ ስልክ አለች እንደዚህ የምትከፈት ዚ ፎልድ የምትባሏ መሀል ላይ አንዳንዴ ፐርፌክት አይደለችም እና እሱን ሙሉ በሙሉ የሚቀይር አዲስ ስልክ እየመጣለሁ ብሎ አስተዋውቋል። ነገር ግን ፕሮግራሙ ከተጀመረ በኋላ ያቺ ቦታ እንድትዘጋ ተደረገ። ቀድሞ ገብቶ ያዩ ሰዎች ግን ስልኩን ከፍተን ቼክ አድርገናል፣ ምንም አይነት ችግር የለውም፣ መሀል ላይ ምንም አይነት ክሪዝ አይፈጥርም ብለዋል። በነገራችን ላይ አፕል እንደዚ አይነት ስልክ ያወጣል ተብሎ እየተጠበቀ ነው። ይሄ ዚ ፎልድ የሚባለው ከሁለት የሚከፈለው ስልክ ማለት ነው። ወደ መጨረሻው ሊሄድ ወደ የኢትዮጵያ ብር እንግዲህ $1 154 ብር ከ98 ነው ትናንት የተመዘገበው። ጃንዋሪ 7 ላይ የነበረው ዴታ በአንድ ዓመት ውስጥ ከባለፈው ጃንዋሪ 2025 ጋር ሲወዳደር የኢትዮጵያ ብር በ24.40% ቀንሷል። ዋጋው ቫሊዩ ቀንሷል ማለት ነው። ዲሴምበር 13 2025 ላይ ነው በጣም ፒክ ላይ ደርሶ የነበረው 156 ገብቶ ነበር። አሁን መልሶ ወደ 154 አካባቢ ቀንሷል። ዞሮ ዞሮ ግን በአንድ ዓመት ብቻ በ24% ቫሊዩን ቀንሷል ማለት ነው። ከዚህ አንጻር ማነው ተጠቃሚው? ከአሜሪካ ከካናዳ ዶላር ሲላክ ወደ ኢትዮጵያ ለቤተሰቦቻችን ገንዘብ ስንልክ በዛ በኩል የሚያገኙት ምንዛሬ ይጨምርላቸዋል ማለት ነው። በብላክ ማርኬት ሲሆን ደግሞ ተጨማሪ ማርጂን ይኖረዋል። ግን አትሊስት በፎርማል በሆነው እንኳን ባንኪንግ ሲስተም ቢኬድ 154 ብር ይጨመርበታል። የዛሬ 10 ዓመት እኮ 20 ብር አካባቢ ነው የነበረው $1። ስለዚህ ከዛ ጋር ሲወዳደር ከ5 እጥፍ በላይ ከ6 እጥፍ በላይ ነው በብር ደረጃ። በዛው ልክ ደግሞ ያው የብር የመግዛት አቅም ደግሞ በዛው ልክ እየወደቀ ነው ማለት ነው። ስለዚህ ከኢትዮጵያ ሆኖ ገንዘብ የሚቀበሉ በብር ተመንዝሮ የሚሰጣቸው ተጠቃሚ ይሆናሉ። ኢምፖርተሮቹ ይጎዳሉ፣ ምክንያቱም ብዙ ብር መክፈል አለባቸው። $1 ለማግኘት 156 ብር አካባቢ መክፈል አለባቸው። የዛሬ 5 ዓመት ግን 20 ብር ብቻ ነበር የሚከፍሉት ማለት ነው $1 ዋጋ ያላት ዕቃ ለመግዛት። ስለዚህ ኢምፖርተሮች ብዙ ብር ይከፍላሉ፣ ግን
ዞሮ ዞሮ አይወጡትም እነሱ መልሰው ለደንበኛው ነው ቻርጅ የሚያደርጉት። የዛሬ 10 ዓመት አንድ ልብስ የሚገዛበትና አሁን አንድ ልብስ አንድ ጫማ የሚገዛበት ዋጋ እኩል አይደለም። ይሄ የኢንፍሌሽኑ ፕሬሸር ኮንሱመሩ ላይ ዞሮ ዞሮ የሚመጣ ስለሆነ እዛ ላሉት ዘመዶቻችንም እዚህ ቤተሰብም ለምትደግፉ ሰዎች ወሳኝ መረጃ ነው ማለት ነው። ለኢሚግራንት ኮሚኒቲ ለኛ ኮሚኒቲ የሚጠቅሙ ዜናዎች ከዚህ አንጻር ጀስት ሳምራይዝ ለማድረግ ስራን በሚመለከት የሚቀጥለው ዓመት በከፍተኛ ሁኔታ የስራ እድል የሚመጣላቸው አንደኛው የነዳጅ ካምፓኒዎች ናቸው። ስለዚህ ቴክሳስ አካባቢ መሄድ የምትችሉ ሰዎች እዛ አካባቢ ትላልቆቹ ነዳጅ ማጣሪያዎች ያሉ ቴክሳስ ነው የስራ እድል ሊኖር ይችላል። ምክንያቱም ብዙ ነዳጅ አሁን ከቬኔዙላ መምጣት ይጀምራል። የነዳጅ ማጣሪያው ስራ ስለሚጀምር ማለት ነው፣ በስፋት ስለሚሰሩ ነው። ፕሬዚዳንት ትራምፕም ዛሬ ከቬኔዙላ ፕሬዚዳንት ጋር ተነጋግረናል ወይም ተስማምተናል ነዳጅ ወደ አሜሪካ እንደሚላክ። ስለዚህ አሜሪካ ነዳጁን እያጣራች በማርኬት ዋጋ እየሸጠች ለቬኔዙላ ህዝብ በበጀት ልታቀርብ ማለት ነው። እንደዚህ አይነት ስምምነት ደርሶ ከሆነ ጥሩ ነው። ዝም ብሎ የሳቸው ምኞት ብቻ ከሆነ ግን እና ቬኔዙላ እምቢ ካለች እሱ ሌላ ችግር ይዞ ይመጣል ማለት ነው። ከዛ አንጻር እንግዲህ አዳዲስ የስራ አይነቶች በዋናነት ያሉት ዲፌንስ ኢንዱስትሪዎች ላይ እና የነዳጅ ማጣሪያዎች ላይ ናቸው ያሉት። የሞርጌጅ ሬት በሚቀጥለው ዓመት እስከ 0.50% ሊቀንስ ይችላል አሁን ባለው እንቅስቃሴ። ስለዚህ ወደ 5.5% ሊቀንስ ይችላል። ነገር ግን ችግሩ ምንድነው? ይሄ ወለድ እስኪቀንስ እጠብቃለሁ ያለ ሰው ሌላ ችግር ይመጣበታል። ኢትዮጵያ በነበርን ጊዜኛ ልጆች እያለን አንድ አባባል ነበር። ያኔ HIV በጣም የሰፋበት ጊዜ ነበር እና ኤድስ ያለው ፎጣ ጫፍ ላይ ነው ይባላል። ምን ማለት ነው? አባባሉ የምታስታውሱ ሰዎች ካላችሁ፣ አንዳንድ ሰዎች ሬስቶራንት ይሄዱና ቤት ከሆነ ራሳችሁ ቤት ከሆነ ችግር የለም። ግን ሬስቶራንት ምግብ ከተመገበ በኋላ አንድ ሰው እጁን ይታጠባል፣ ፎጣ ይኖራል። ስለዚህ ምን አስዩም ያደርጋል? ፎጣውን መሀል ላይ ብዙ ሰው ስለሚጠቀምበት ጫፉ ላይ ብቻ ባደርቀው ይሻላል ብሎ ጫፉ ላይ ነው የሚያደርቀው፣ ጣቱን ማለት ነው፣ የረጠበውን ጣቱን። ነገር ግን እሱ ብቻ አይደለም። ዓለም ውስጥ እኮ ስማርት ሁሉም ሰው እንደዛ ነው የሚያስበው። ስለዚህ ሁሉም ሰው መሀሉን አልነካም ቆሽሿል ብሎ ሁሉም ሰው ጫፉን ነው የሚጠቀመው። ስለዚህ ችግሩ ያለው ጫፉ ላይ ነው፣ የፎጣው ጫፍ ላይ ነው ማለት ነው። እና HIV ያለው ፎጣ ጫፍ ላይ ነው የሚባለው በሌላ ትርጉም ነው። HIV አይዛቸውም ብላችሁ የምታስቧቸው ሰዎች ናቸው እንዲያውም HIV ብዙ ያለባቸውና የማይጠነቀቁት በሚል ጥሩ ምሳሌ ነበር የተሰጠው። ከዛ አንጻር እንድታዩልኝ ፈልጌ ነው። ትርጉሙ አባባል ገብቷችሁ እንደሆነ ተስፋ አደርጋለሁ። ብዙ ባልቀጥልበት ጥሩ ነው። ዞሮ ዞሮ ምንድነው ነጥቡ? ወለዱ እስኪቀንስ የሚጠብቅ ሰው በ0.50 ሲቀንስ ቤት እገዛለሁ ብሎ እያሰበ ያለ ሰው ጥሩ ሀሳብ ነው። ፋይናንሻሊ ልክ ነው። እንደዛ ነው መታሰብ ያለበት። ግን እንደዛ ስማርት ብሎ ሆኖ የሚያስበው ያ ሰው ብቻ አይደለም። ወረፋ እየጠበቁ ያሉ፣ ይህን ዜና እየጠበቁ ያሉ በሺዎች የሚቆጠሩ ሰዎች አሉ። ወለዱ እንደዚህ ቀንሷል ከተባለ ሁሉም ግልብጥ ብሎ ገበያ ላይ ነው የሚወጣው ማለት ነው። ገበያ ላይ ሲወጣ አሁን ካለው የባየር ማርኬት ወደ ሴለር ማርኬት ይሸጋገራል። ሻጮች ብዙ ሰው ሲመጣላቸው ዋጋ መጨመር ይጀምራሉ። ፉክክሩ እየበዛ ይሄዳል። ስለዚህ ዛሬ በ400 ሺህ ብር ሊገዛ የታሰበው ቤት ያኔ ፉክክሩ ሲመጣ አንዱ 405 ሌላው 410 አንዱ 425 እያስገባው ከዛ ከፍ ያለ ዋጋ መምጣት ይጀምራል። ሶ ጥያቄው በውድም ዋጋ ቢሆን በኋላ በወለደው ወለድ በቀነሰው ወለድ ልግዛው ቤቱን ወይስ አሁን ባለችው ኢንትረስት ይሁን ባየርስ ማርኬት ባየሩ ፓወር ባለበት ሰዓት፣ ምክንያቱም ገዢዎች አሁን ቁጭ ስላሉ ማለት ነው ብዙ ሰው እየገዛቸው ስላልሆኑ ሻጮች ማለት ነው ለድርድር ይጠቅማል። እንዲያውም አንዳንድ ሻጮቹ የአንተን ኤጀንት ኮሚሽን ሁሉን ያስብልሃል ሁሉ ይላሉ። 2% የኤጀንት የባየሩ ኤጀንት ኮሚሽን ያገኛልና ሴለሮች ሁሉ እየሸፈሩ ነው። ወለዶቹ ግን በሚቀንሱበት ጊዜና ህዝቡ ግልብጥ ብሎ ቤት ለመግዛት በሚወጣበት ጊዜ አይ ያንተን ወለድማ ኮሚሽን ያንተን ኤጀንት ኮሚሽንማ ራስ ይቻለው ማለት ይጀምራሉ ማለት ነው። ምክንያቱም ፓወር እያገኙ ይመጣሉ። ያው የዲማንድና ሰፕላይ ጨዋታ ስለሆነ ነው። ስለዚህ ጥያቄው ልክ እንደ HIV ያለው ፎጣ ጫፍ ላይ ነው እንደሚባለው ሁሉም ሰው ስማርት ለመሆን በሚፈልግበት ጊዜ ሁሉም ተሸነፈ ማለት ነው። የተወሰኑ ሰዎች የበለጠ ስማርት የሆኑ የበለጡ ያሸንፋሉ፣ ወይም ካፒታል ያላቸው ወይም የተሻለ ካሽ መክፈል የሚችሉ የተሻለ ያሸንፋሉ ማለት ነው። እንግዲህ ዋናዎቹ ወሬዎቼ እነዚህ ናቸው። የዛሬው ፕሮግራም የአርብ የመጨረሻው ሳምንት ነው። የሚቀጥለው ሳምንት ሰኞ ተመልሼ ቅዳሜና እሑድ የተፈጸሙ ጉዳዮች ካሉ እመለስበታለሁ። የዛሬ አንድ ዜና የሰማሁት የኮሎምቢያው ፕሬዚዳንት የሚቀጥለው ወር ላይ አሜሪካ ይመጣሉ ተብሏል። አሁን አማራጭ ያላቸው አይመስለኝም፣ እንቅልፍ የሚተኙ አይመስለኝም። ከመቼ መቼ የአሜሪካ ሄሊኮፕተር
አናቴ ላይ ወርደው ቤተመንግስት ወርዶ ይወስዱኛል ብለው እንዳይሰጉ ካሁኑ ቀጠሮ ይዘዋል። እኔ ራሴ እመጣለሁ ብለዋል። ስለዚህ የሚቀጥለው ጦርነት እንግዲህ ወደ ኮሎምቢያ ሊሄድ ይችላል እየተባለ ስለሆነ ፕሬዚዳንት ትራምፕን ፊት ለፊት ብለዋል። በቃ ጠብቂ ኮሎምቢያ እየመጣ ነው ስላሉ ማለት ነው። ኧረ ግድ የለም አያምጡ፣ እኔ ራሴ እመጣለሁ ብለዋል እሳቸው። እርስዎ ከሚደክሙ እኔ ብደክም ይሻላል ብለው የሚቀጥለው ወር ይመጣሉ ተብሏል። ንግግር ይጀመራል። በተለይ ከድራግ ጋር በተገናኘ ይሄ አደንዛዥ እጾች ኮሎምቢያ ድሮም ትታወቃለች በአደንዛዥ እጽ ብዙ አስቸጋሪ ቡድኖች እዛ ውስጥ አሉ። እሱን ሙሉ በሙሉ ማስቆም በሚቻልበት ሁኔታ ወደ አሜሪካ እንዳይመጣ ነው ድርድሩ ተብሏል። ዜናውን እንዳገኘው ደግሞ አፕዴት ለማድረግ ሞክራለሁ። ዛሬ ያስተላለፍኩትን ፕሮግራም ነገ ወይም ዛሬ ማታ ዩቲዩብ ላይ ጭኗለሁ። ስለዚህ አብነት ፋይናንሻል በሚለው የዩቲዩብ ፕሮግራም ወይም ደግሞ ማራኪ ቲቪ በሁለቱም ነው የምጭነው እና ማራኪ ቲቪን እንደ አንድ ቃል ነው የምትጽፉት። ማራኪ ከዛ ቲቪ ብላችሁ ጽፉታላችሁ። እዛም ላይ ፖስት ይደረጋል። በየቀኑ እንደዚህ አይነት ፕሮግራሞችን ቲክቶክ ላይ የመጣው ለማስተዋወቅ ፕላስ ደግሞ በዩቲዩብ በኩል ለመጫን በማድረገው ጥረት ፈቃደኛ ከሆናችሁ ዩቲዩብ ጋር ሄዳችሁ ብትመዘገቡና ሳብስክራይብ ብታደርጉና ሼር ብታደርጉት ደስ ይለኛል። ከኔ ጋር ስለነበራችሁ አመሰግናለሁ። መልካም ምሽት ይሁንላችሁ።